ወራህመቱላሂ ወበረካቱ ውድና የተወደዳችሁ ተከበራችሁ የሮድ ቻናል ተከታታዮች እንዴት ናችሁ? አልሐምዱሊላህ ሁሉ ሰላም ሁሉ አማን። እናንተስ የአስራ ረመዳን እንዴት ይዟችኋል? እኔ ጋር ሁሉ ሰላም፣ ሀገራችንን እኛንም በያለንበት አማን ሰላም አላህ ያደርግልን። እንዴት ነው የመጣውስ የሀገራችን የእኛ በያለንበት ምን ይመስላል? አየሩ አላህ ይጠብቀን፣ ሰላም ያደርግልን፣ በሰላም ጾመን እንፍታ። በሰላም ጀመር ከማለት አንድ ሳምንት እንኳን ሳልጾም ይመጣል። አብሽሩ ሀይድሽም ካላህ ነው ጾሙም ካላህ ነው። ጥሩ ነገሩ ግን እንደሌላ ጊዜ ህመም የለውም። ይሄም አንዱ የማመስገኛ ምክንያት ሊሆንሽ ይችላል። ሀይዱ የመጣው ባንቺ ፍላጎት ሳይሆን በጌታሽ ትእዛዝ ነው። ይሄ አንዱ የማመስገኛ ምክንያት ሊሆንሽ ይችላል። ሀይድሽ የመጣው በጌታሽ ትእዛዝ እንጂ ባንቺ አይደለም። የመጣውን ደግሞ በጸጋ መቀበል እንጂ ማማረር አያስፈልግም። አይ እኔ ለመጾም ጓግቼ ነው እንጂ ሀይድ በወቅቱ መምጣቱ ራሱ ጥሩ ነገር ነው። በዛ ላይ ሚሚና ቤቢ እስኪመጡ እሱ ይምጣ እንጂ የአላህ እንክብካቤ ግን ምንኛ ድንቅ ነው። ሴት ልጅ ሀይድ ላይ በሆነችበት ወቅት እንደ ሰላት፣ ጾም ያሉ ኃይልና አቅም የሚፈልጉ ኢባዳዎችን በማስቀረት የትኛውም ዱንያዊ መስሪያ ቤት ያልሰጠውን ወራዊ ረፍት መስጠቱ ቀላል እስኪ አስበው። ከዚህ ህመም ጋር ሰላት ታዘንብን እንዴት ነው ወገባችን የሚችለው? በዛ ላይ ደንፈሱን አቅም ስለሚያንሰን በመጾም ፋንታ እንድንበላ ተደረገ። እንዳልከው ምን አይነት ድንቅ እንክብካቤ ነው። ለማንኛውም ለሱር የሚሆነኝ ምግብ ቀነሰሽ አስቀምጪልኝ። እኔ ራሴ ስነሳ አሙቄ በላዋለሁ። አንቺ መነሳት አይጠበቅብሽ። ለምን ሲባል እነሳለሁ እንጂ አልጾመችም ብለህ ሱር ብቻ ልትበላ ነው? እንደሌላ ጊዜ እንኳን ህመም ቢኖር እሺ፣ አሁን ደህና ነኝ። ረውዲ ጾሙን አትጾሚ፣ ሱቢያት ሰግጂ። ምንም የምትነሽበት ምክንያት የለሽም እኮ። ባልጾምም ባልሰግድም እኔ ተኝቼ ሱር ብቻ እንድትበላ አልፈልግም። አሁን ተኛ በቃ፣ እኔ እነሳለሁ። ብቸኝነቱን እኮ ወድጄው አይደለም ላንቺ አስቤልሽ ነው። አይ እነሳለሁ ካልሽ ግን ያለ ሐሳብ ልሽ እችላለሁ። አስበልኝ እንደሆነማ እኮ መቼ ጠፋኝ። እንዳልኩ አላህ የህመሙን ቀለል ስላረገልኝ በነሳ ምንም ችግር የለውም። በቃ አንተም ተኛ፣ እኔ ፍሪጅ ውስጥ ወጦቹን አገባባለሁ። እሺ። ወይኔ ሰዓቱ ግን ከመቼው ነው የሚሄደው? ስሚል አንዴ እንጋለት እንጂማ ቀኑ ሽምጥ ለማጋለም ማን ብሎት። ታክሲ ራሱን ማገኛ አይመስለኝም። ረዲ ስራ ቦታ ጣል አድርገኝ አታልፍም እንዴ? ሮዳ ገና አንቺን ከእስክቶች ከጠበቅኩማ ሰዓት ይረፍድብኛል። ዲማን ነው የምጠብቀው። ጨረስኩ እኮ መውጣት ብቻ ነው የቀረኝ። ቁርስ መቼ በላሽ? የምን ቁርስ? አሁን አይበላልኝም። ማታ ካንተ ጋር አፈጥራለሁ። ነው እንደዚህማ አይደረግም። ይሄ ነፍስ እያመበደል በያርፈሽ ቢ የዛሬን ብቻ እኮ ነው። አንደኛ ነገር አራበኝም፣ ሁለተኛ ነገር ደግሞ ስራ ረፍዶብኛል። ሮዲ ይሄን ካንቺ አልጠብቅም። ማታ አላህ በሀይድ ቀን ጾም እንዳንጾም የፈቀደልን ብዙ ደም ፈሱን አቅም ስለሚያጥረን ስለምንጎዳ ራሳችን እንጠብቅ ነው። ጥሩ እንክብካቤ ምናምን ስትያ ነበር እና ብቻ ልበላ ነው? አይ የለም እንደ ህፃን ነው እያልኩ አበላሻለሁ። ሚጡ ልበላ እኮ አዘጋጅቼ ነበር። ረመዳን መሆኑ ትዝ ሲለኝ እንዴት ይበላልኝ? ከዛ መልሼ ተውኩት። ይሄ ውሃ የማይቆጥር ምክንያት ነው። እንድትጾም የሚያዘዘሽ እንድትመገቢ የፈቀደልሽ ጌታሽ ነው። ነፍስ እያመበደል ደግሞ ትልቅ ወንጀል ነው። በቃ አንተ ሂድ፣ እኔ በልቼ እሄዳለሁ። አላመንኩሽም። እንደውም ይርፈድብኝ። ቁጭ ብዬ እጠብቅሻለሁ። ቁርስሽን ብይና ስራ ቦታ ድረስ እሸኝሻለሁ። ወይኔ ረዲ ግን ክፋትክ አይደል? ከክፋቴ የተነሳ ቁርስ አብልቼ ስራ ቦታ ድረስ እሸኝሻለሁ አይደል? ምን ያህል ግን ባንተ እድለኛ እንደሆንኩ ታውቃለህ? ቆይ ከሙገሷ በፊት ቁርሷ ትግደ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አህላን እንዴት ነሽልኝ ረውዲ? አለሁልህ። ብቻ አንተ ራይ ሰግደክ መጣክ አይደል? አዎ አልሐምዱሊላህ። አሁንማ ቀን በቀን ሰው እየጨመረ ነው። እኔን ለማስቀናት ነው የሚጨምሩት። አይዞሽ ረመዳን ሲወጣ ቀዳ ስታውጪ በዛውም ተራው እየሰገድሽ ብቻሽን ታስቀኛቸዋለሽ። እንደዛ ብቻ ደግሞ ያሳይክ ነበር። ይልቅ ከተራዩ በፊት ኢማሙ የሆነ ቆንጆ ዳዋ እያስተማሩ እየሰማው ነበር። በማል ምን ተቋረጠ? መብራት ጠፍቶ ግን አንቺ ዳዋው የመሰጠሽ ስለሚስት አቅም ይዘረዝር ስለነበረ ነው አይደል? ኧረ እባክህ ወረኛ። ስለ ሁለቱም ያስተማሩት በደንብ ይሰማል እኮ። እስቲ የሰማሽውን ንገሪኝና እኔ ደግሞ መብራት ከተቋረጠ በኋላ የተነገረውን የሚስት ሀቆችን እነግርሻለሁ። ስለ ባል ሀቅ ምን አሉ መሰለክ? አንዲት ሴት ካገባች በኋላ ከጌቷ ሀቅ ቀጥሎ ያለባት ቀዳሚ ሀቅ የባሉ ሀቅ ነው አሉ። ስለ ሚስት ደግሞ ረሱላችን ሰለላሁ ዐለይሂ ወሰለም ከናንተ ውስጥ መልካሙ ለሚስቱ መልካም የሆነ ነው አሉ። ሌላ ስለ ባሏ ተከፍቶባት አፉታ ሳትጠይቀው ወደ መኝታዋ የሄደች ሴት ሌሊቱ ሙሉ መላእክቶች ሲረግሟት ነው የሚያድሩት አሉ። አላህ ይጠብቀን። ስለ ሚስት ደግሞ አባቷ ቤት ትኖር እንደነበረው እንክብካቤና ጥበቃ ምንም ሳይቀንስ ሊያኖራት ይገባል አሉ። ስለ ባል ሀቅ ለሰው አይሰገድም እንጂ ሰገድ ተብሎ ቢታዘዝ ሚስት ለባሏ እንድትሰግድ ትታዘዝ ነበር አሉ። ሌላው ደግሞ ስለ ሚስት የተነገረው ረሱላችን ሰለላሁ ዐለይሂ ወሰለም ሴትን ያስደሰታት ያስደስተኛል፣ ያስከፋት ደግሞ ያስከፋኛል ብለዋል አሉ። ሌላ ምን አሉ?
ጾማን በስነ ስርዓት ከጾመች ሰላቷን በስነ ስርዓት ከሰገደች እንደገና ዱባሏ በሷ ደስተኛ የሆነባት ሴት ቀስተ ጀነት ነች አሉ። ሌላው ማብራት ከጠፋ በኋላ የተነገረው የሚስታቅ ልክ እንደ ውድ ጌጡ ሊንከባከባት፣ እንደ አባቷ ሊጠብቃት፣ እንደ እናቷ ሊያዝንላት፣ ልክ እናቷ ቤት እንደምትኖር ያክል እንዲሰማት በእንክብካቤና በመሐባ ሊያኖራት ይገባል አሉ። ዲናችን ግን ምን ያህል ድንቅ ነው። አንዲት እንኳን የዘለለው ነገር የለም እኮ ሁሉንም ብትንትን አድርጎ ነው የሚያስረዳው። በተለይ በሚጠቅመን ነገር ምንም ችላ ያለው ነገር ራሱ የለም። ለዛ አይደል ወጣቱ ሞት አፋፍ ላይ ሆኖ እናቱን ስታለቅስ አይቷት እናቴ የቂያማ ቀን ፈራጅ አንቺ ብትሆኚ ምን ትፈርጅብኝ ነበር ብሎ ጠይቃት። እናቱም ወንጀልን ሁሉ ምሪ ወደ ጀነት አስገባህ ነበር ብላ መለሰችለት። በዚህን ጊዜ እየሄድኩ ያለሁት ከእናት በላይ አዛኝ ወደ ሆነው ጌታዬ ነውና አታልቅሺ ብሎ መለሰላት። ያለ ምክንያት እንደምናማርረው ያለ ምክንያት ብናመሰግን አሁን ከሰጠን ጸጋ የበለጠ ነበር በጸጋው የሚያንበሸብሸን። ለኢን ሸከርቱም ላዚደነኩም ካመሰገናችሁኝ በኒማ ላይ ኒማ በጸጋ ላይ ጸጋ ጨምርላችኋለሁ አለ ጌታችን። አልሐምዱሊላህ ረቢል ዓለሚን። በአፊያ ስር ማመስገን ኢባዳ ነው። በህመም ውስጥ መታገስ ደግሞ ጸጋ ነው። እማማከራችን ልክ እንዳዩኝ ጉድ 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 ራውዳ በረመዳን ትበያለሽ ነውር አይደለም። ኧረ አንቺስ ምን አይነት ወዳም ነሽ አላሉኝ እና አላስረዳሻቸው? መቼ ፋታ ሰጡኝ። ንግግራቸው እንዴት እንደሚያስቅ እኔ ራሱ ሳቄን መቆጣጠር አልቻልኩም። ጭራሽ ተናደው አፈር ልብላ ይሄኔ ባለቤትሽ እዛ ቁጭ ብሎ ስላንቺ እያሰበ ነው ሚስቴ እንዴት ሆና ጾሙ እንዴት አርጓታል እያለ አንቺ እዚህ ተደብቀሽ ትበያለሽ አሉኝ። ብታስረጃቸው ጥሩ ነበር ስላላወቁ እኮ ነው። በኋላም እኮ አስረዳዋቸው እማማ እንደዚህ አይደለም የወር አበባ ላይ ሆኜ ነው የወር አበባ ላይ ሆኜ ሴት ደግሞ ጾም አትጾምም አልኳቸው። ከዛ ራውዳ ምን አለበት አስቀድመሽ ብትነግሪኝ ይሄን ሁላ ነገር ሳልቀባጥራልኝ እኮ ስላላወቁ ነው እንጂ እንደዚህ አይሉሽ ነበር። ግን ለምን መጡ? የቤተሰብ ማህበር ስላለባቸው ላመሽ እችላለሁ እዛ ወደዚያ ሲል ደግሞ ቁልፉን እንዳልጥል አንቺ ገቀመጥ ብለው ቁልፉ ሊሰጡኝ ነው የመጡት። መመጻደቅ አይሆንብኝና እንደዚህ በጎረቤቶቻችን ስንታመን የረሱላችን ሰለላሁ ዐለይሂ ወሰለም የጉርብትና ሀቅ ነው ትዝ የሚለን። ትእዛዛቸውን የተወጣን ይመስለኛል። ወላሂ አላመነም። ጎረቤቶቹ በሸር የሚጠረጥሩት አይደል ያሉት። ጎረቤታችን ሰኔት ራሱ ቁልፏ እኔ ጋር ነው እንዳልከው ከመታመን አልፎ ቁልፍ እስከ መስጠት ከደረሱ ምን አይነት መልካምነት ነው። ስለ ጉርብትና ሀቅ ተወጥተን የምንጨርሰው አይደለም። ግን ምንም ባናረግ ራሱ መልካም ባህሪ ጥሩ ስነ ምግባር ካሳየናቸው በራሱ ዳዋ ነው። ስለ ዲናችን ያላቸው አመለካከት የሚደፈርሰውም የሚጠራውም እኛ ባለን ተግባር ነው። አላህ መልካም ስራችን ያውሰድብን። አቅማችን በፈቀደው መጠን ከዚህ የበለጠ ሀቃቸውን ብንወጣ ኪታባችን ላይ የምናስመዘግበው መልካም ስራ ይኖረን ነበር። ይሄ መልካምነት አይደል? የሌላ እምነት ተከታይ ሆኖ በረመዳን መመገብሽ ያስቆጣቸው እንጂማ ምን አገባኝ ብለው ዝም ማለት አይችሉም ነበር። እዚህ ብቻ መሰለክ መስሪያ ቤት ራሱ ቁጭ ብዬ ሻይ እየጠጣሁ ኮስተር ብዬ አንዳንዶቹ እንዴት እንደሚያዩ ይሄኔ እንደማማ በወዳጆች ምን አይነት ሆዳም ነች እንደሚሉኝ ነው። አንቺ ራስሽ በእነሱ ፊት መጠጣትሽ ደፋር ነሽ። ትንሽ በመሀል ህመም ሲሰማኝ ትኩስ ነገር ልውሰድበት ብዬ ነው። እንግዲህ ለኔ ያርገው የሚባል ህመም አይደለም አይዞሽ ብቻ ነው የምልሽ። ኧረ አልሐምዱሊላህ እንደሌላ ጊዜ አላንቆራጠጠኝም። የረመዳኑ በረካ ነው መሰለኝ። አብሽሪ ሁሉም ህመም ወንጀልን ታስምራለች። አላህ ዘንድ ነፃ የሚባል ፈተና የለም። ለእያንዳንዱ ነገር የራሱን ሰዋብ አዘጋጅቶለታል። ልክ ነህ። እማማ ናቸው መሰለኝ። ቆይ በር ልክፈትላቸው። እሺ እኔም ተነስቼ ወደ ወይን ላድስና ወደ ቅያቴ ልመለስ።